ምንዛሬ እጅግ በጣም አስደንጋጭ በሆነ መልኩም ጨመረ። ምሁራኖችም እንደሚገልጹት ከሆነ ከዚህ በኋላ እጅግ በጣም ከፍተኛ ጭማሪ ልንመለከት እንችላለን እያሉም ይገኛሉ። በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በከፍተኛው ጭማሪ አድርገዋል። እንደዚሁም ደግሞ የባንኮችም የምንዛሬ ዋጋ ተመን እጅግ በጣም አስገራሚ በሆነ መልኩ ዕለት በዕለት ቀን በቀን እየጨመረ ይገኛል። እናም ቤተሰቦች ይሄ ጭማሪ በህዝቡ ዘንድ እጅግ በጣም አነጋጋሪ ሆኗል። እንደዚሁም የኢትዮጵያ ብሔራዊ ባንክ ስለ ዶላር ጨረታው ሙሉ መረጃ አጋርቷል። እናም መረጃውንም ወደ እናንተ እናጋራለን። ቤተሰቦች የዛሬው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም አስደንጋጭ የሆነ ጭማሪ ነው። ምን ያህል ጭማሪ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ታህሳስ 8 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን በዛሬው ዕለት ምን ያህል ጭማሪ አሳይተዋል? በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ20 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የሶስት ባንኮችን የምንዛሬ ዋጋ ተመን ከሶስቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። የባንኮችም የስም ዝርዝር የኢትዮጵያ ንግድ ባንክ፣ የአምሃራ ባንክ፣ የአዋሽ ባንክ የምንዛሬ ዋጋ ተመናቸውን በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ቤተሰቦች በሰሞኑን እጅግ በጣም በከፍተኛው እንቅስቃሴ እያደረገ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዛሬው ዕለት እጅግ በጣም አስገራሚ በሆነ መልኩ ጭማሪ አድርገዋል። ጭማሪ ያደረገበትን ምክንያት በሰፊው በትልቁ ቻናላችን ነግሬያችሁ ነበርም። የተወሰነ ልግለጽላችሁ። በመግቢያው ላይ እንደነገርኳችሁ የኢትዮጵያ ብሔራዊ ባንክ የዶላር ጨረታው እንዳደረገም ገልጬላችኋለሁ። የዚህ የዶላር ጨረታ አማካኝ ዋጋ እጅግ በጣም ከፍ እያለ እየመጣ ይገኛል። ባለፈው ከተደረገ የዶላር ጨረታ አማካኝ ዋጋ የአሁኑ አማካኝ ዋጋ ከፍ ይላል። ይሄ ደግሞ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንዲጨምር ያደርገዋል። በተጨማሪም በባለፈው ወራት መንግስት በህገወጥ መንገድ በስልካቸው ዶላር መግዛትና መሸጥ የሚችሉበት ቦታ ነበረ። እናም እነዚህ ህገወጥ ቦታዎች ላይ የተለያዩ እርምጃዎችን ይወስድባቸው ነበር። ነገር ግን በትናንትናው ዕለት በይፋ ጀምረዋል። እናም አሁን ላይ ዶላር መግዛትም መሸጥም እንዲቻል አድርጎታል። ይሄ ነገርም የጥቁር ገበያውን ወይም ደግሞ የሐዋላ ምንዛሬ እንዲጨምር አድርጎታል። እናም በአጠቃላይ አንዳንድ ምሁራን እንደሚናገሩት ከሆነ ከዚህ በኋላ ምንዛሬ የመጨመር አቅም አለው እየተባለ ይገኛል። ነገር ግን መንግስትም ከህዝቡ ብርን እየሰበሰበ እንደሆነ እየተመለከትን እንገኛለን። ምሁራን እንደሚናገሩትም ከሆነ ይሄ ዶላር ጨረታ ከተወሰነ ጊዜ በኋላ ገበያውን ወይም ደግሞ ምንዛሬውን እጅግ በጣም በከፍተኛው እንደሚያረጋጋው ይናገራሉ። መንግስት እስካሁን ድረስ ባደረገው የዶላር ጨረታ 110 ቢሊዮን 557 ሚሊዮን ብር እንደሰበሰበም ተገልጿል። በዶላር ሲተመን ደግሞ 790 ሚሊዮን ዶላር እንደሆነም ተገልጿል። የኢትዮጵያ ብሔራዊ ባንክ ብርን መሰብሰቡ በጣም ትልቅ ሚና አለው። የኢትዮጵያ ኢኮኖሚ እንደዚህ የተናጋ የሚገኘው ብር በብዛት ህዝቡ ላይ ስለሚገኝ ነው። እናም ይህም ብርን ደግሞ በባንኮች አማካኝነት የኢትዮጵያ ብሔራዊ ባንክ ብሩን እየሰበሰበ ይገኛል። ዛኔ ደግሞ ብር ተፈላጊ ይሆናል ማለት ነው። በዚህ መንገድ የኢትዮጵያን ምንዛሬ ለማስተካከል እየሞከረ ይገኛል የኢትዮጵያ ብሔራዊ ባንክ። በአጠቃላይ በተለያዩ ዘርፎች የጥቁር ገበያውን ለማረጋጋት እንደዚሁም የኢትዮጵያን ኢኮኖሚ ለማስተካከል እየሞከረ ይገኛል። ቤተሰቦች በዚህ ጉዳይ ላይ አዲስ መረጃ አዲስ መግለጫ ካለ በዚሁ ቻናላችን አብረን እንቃኘዋለን። ቤተሰቦች ስለዚህ ጨረታ አስተያየት ወይም ደግሞ ጥያቄ ካላችሁ በኮሜንት ላይ አሳውቁኝ። እኛ የምናውቁ ከሆነ እንመልስላችኋል። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። የመጀመሪያውም ኮሜንት እንደዚህ ይላል። የሳዑዲ ሪያልን ወደ ዱባይ ድርሃም ብንቀይረው ስንት ይሆናል ብሎ ጠይቀዋል። አንድ የሳዑዲ ሪያል የዱባይ ድርሃም መግዛት የሚችለው 0.979 የዱባይ ድርሃም መግዛት ይችላል። ይሄም ማለት 1000 ሳዑዲ ሪያል ወደ ዱባይ ድርሃም ብንቀይረው ስንት እንደሚሆን ልንገራችሁ። 1000 ሳዑዲ ሪያልን ለ0.979 ስናባዛው የሚመጣው 979 ድርሃም ይመጣል። እናም እህትና ወንድሞቻችን በዚህ መንገድ እናንተ ማባዛት ትችላላችሁ። እንደዚህም ደግሞ 100 የሳዑዲ ሪያልን ወደ ዱባይ ድርሃም ብንቀይረው 97 ድርሃም ይመጣል። በአጠቃላይ በዚህ መንገድ ማወቅ ትችላላችሁ ማለት ነው። በዚህ ጉዳይ ላይ አስተያየት ካላችሁ በኮሜንት ላይ አሳውቁኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ወደ ቀጣይኛው ኮሜንት አለፍን። ጥያቄውም እንደዚህ ይላል። እኔ ያለሁት ሳዑዲ ነኝ። እናም ይሄ የባንኮች ጨረታ ምንድነው አልገባኝም ብለው ጠይቀዋል። ምን መሰላችሁ እህትና ወንድሞቻችን፣ ለባንኮች ይሄ ዶላር ጨረታ እጅግ በጣም አስፈላጊ ነው። አስፈላጊ የሆነበት ምክንያት ባንኮች የዶላር እጥረት አለባቸው። እናም ማህበረሰቡ ደግሞ ወደ ውጭ ሀገር ለመውጣት በሚፈልግበት ሰዓት ከባንኮች ዶላር ይፈልጋል። ማለትም ከባንኮች ዶላር መግዛት ይፈልጋል ማለት ነው ማህበረሰቡ። ይሄን ምን ይፈጠራል? ባንኮች የዶላር እጥረት ስላለባቸው ባንኮች ዶላር የለንም ብለው ይመልሳሉ። የዛኔ ደግሞ የሚፈጠረው ወደ ጥቁር ገበያ ወይም ደግሞ ወደ ሐዋላ ምንዛሬ ማህበረሰቡ ያመራል ማለት ነው። የዛኔ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በከፍተኛው ይጨምራል ማለት ነው። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ሲጨምር ደግሞ የኢትዮጵያ ኢኮኖሚ ላይ እጅግ በጣም በከፍተኛው ጫና ያመጣል። እናም የኢትዮጵያ ብሔራዊ ባንክ ደግሞ ይህን የኢትዮጵያ ኢኮኖሚ ለማስተካከል የዶላር ጨረታውን እጅግ በጣም በከፍተኛው ያደርጋል ማለት ነው። አሁን ላይ 12ኛ ዙር ደርሰዋል። ይሄ ዶላር ጨረታ ሲደረግ ቀደም እንደነገርኳችሁ ከህዝቡ ደግሞ ብርን ይሰበስባል። በአሁን ሰዓት ላይ ኢትዮጵያ ውስጥ ብር ስለበዛ ብርን በመሰብሰብ እጅግ በጣም በከፍተኛው ኢኮኖሚውን ለማስተካከል እየሞከረ ይገኛል። በአጠቃላይ
ላይ ይሄ የዶላር ጨረታ እጅግ በጣም ትልቅ ሚና አለው። እሱ እንግዲህ ከጊዜ በኋላ ለውጡን አብረን እንመለከተዋለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ ማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ይህን ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 186 ብር ከ62 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18662 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 218 ብር ከ73 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21873 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 234 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 23416 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 135 ብር ከ34 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13534 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የአውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 123 ብር ከ46 ሳንቲም እየተመነዘረ ሲሆን 100 የአውስትሪያን ዶላሮች ደግሞ 12346 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 26 ብር ከ45 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2645 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 249 ብር ከ85 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 24985 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 20 ብር ከ02 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 2002 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 670 ብር ከ67 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 60767 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 50 ብር ከ81 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5081 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 49 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4975 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 484 ብር ከ52 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 48452 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 263 ብር ከ21 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26321 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 494 ብር ከ30 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49430 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 57 ብር ከ73 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 5773 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች እስካሁን ድረስ የተመለከትነው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬም ዋጋ ነው። አሁን ደግሞ ባንኮችን የምንዘራ ዋጋ ተመን አንድ በአንድ አብረን እንቃኛለን። በመጀመሪያ የምንመለከተው የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 151 ብር ከ60 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 198 ብር ከ38 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 202 ብር ከ35 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ የገዛበት ያለው ዋጋ 176 ብር ከ50 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 180 ብር ከ03 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 184 ብር ከ98 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 188 ብር ከ68 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 484 ብር ከ60 ሳንቲም እየተገዛ ሲሆን የሸጠበት
ያለው ዋጋ ደግሞ 494 ብር ከ29 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ የቻይና ዩዋን በአሁኑ ሰዓት ላይ ገዛበት ያለው ዋጋ 21 ብር ከ04 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 21 ብር ከ46 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 41 ብር ከ28 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ40 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እንስሽታል። ቤተሰቦች እስካሁን ድረስ የተመለከትነው የኢትዮጵያ ንግድ ባንክን የምንዘራው ጋትምን ነው። አሁን ደግሞ የአምሃራ ባንክን የምንዘራው ጋትምን አብረን እንቃኛለን። አብራችሁን ቆዩ። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 152 ብር ከ55 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 155 ብር ከ61 ሳንቲም እንስሽታል። አምሃራ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 204 ብር ከ26 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 208 ብር ከ34 ሳንቲም እንስሽታል። የአምሃራ ባንክ አንድ ዩሮ የገዛበት ያለው ዋጋ 179 ብር ከ22 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 182 ብር ከ81 ሳንቲም እንስሽታል። የአምሃራ ባንክ አንድ የሳዑዲ ሪያል የገዛበት ያለው ዋጋ 40 ብር ከ66 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 41 ብር ከ47 ሳንቲም እንስሽታል። የአምሃራ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋ 41 ብር ከ54 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 42 ብር ከ37 ሳንቲም እንስሽታል። የአምሃራ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 110 ብር ከ79 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 113 ብር ከ01 ሳንቲም እንስሽታል። ቤተሰቦች እስካሁን ድረስ የተመለከትነው የአምሃራ ባንክን የምንዘራው ጋትምን ነው። አሁን ደግሞ የአዋሽ ባንክን የምንዘራው ጋትምን አብረን እንቃኛለን። አብራችሁን ቆዩ። የአዋሽ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 151 ብር ከ62 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 154 ብር ከ65 ሳንቲም እንስሽታል። የአዋሽ ባንክ አንድ ዩሮ የገዛበት ያለው ዋጋ 176 ብር ከ47 ሳንቲም የተገዛ ሲሆን የሸጠበት ያለው ዋጋ ደግሞ 180 ብር ከ00 ሳንቲም እንስሽታል። የአዋሽ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 201 ብር ከ99 ሳንቲም የተገዛ ሲሆን የሸጠበት ያለው ዋጋ ደግሞ 206 ብር ከ03 ሳንቲም እንስሽታል። የአዋሽ ባንክ አንድ የስዊስ ፍራንክ የገዛበት ያለው ዋጋ 182 ብር ከ39 ሳንቲም የተገዛ ሲሆን የሸጠበት ያለው ዋጋ ደግሞ 186 ብር ከ04 ሳንቲም እንስሽታል። የአዋሽ ባንክ አንድ የሳዑዲ ሪያል የገዛበት ያለው ዋጋ 42 ብር ከ99 ሳንቲም የተገዛ ሲሆን የሸጠበት ያለው ዋጋ ደግሞ 43 ብር ከ85 ሳንቲም እንስሽታል። የአዋሽ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋ 43 ብር ከ93 ሳንቲም የተገዛ ሲሆን የሸጠበት ያለው ዋጋ ደግሞ 44 ብር ከ81 ሳንቲም እንስሽታል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች በስልካችሁ የኦንላይን ስራ መስራት የምትፈልጉትና ወንድሞቻችን ካላችሁ ያስፈልጋችሁና ስልክና ኢንተርኔት ብቻ ነው። ሌላ ነገር ምንም ነገር ያስፈልጋችሁ። እንዴት አድርጋችሁ መስራት እንደምትችሉ በቅርብ የቴሌግራም ቻናላችን ላይ ስለምናሳውቃችሁ የቴሌግራም ቻናላችን ሊንክ ከስር ዲስክሪፕሽን ላይ አስቀምጬላችኋለሁ። እዛ ገብታችሁ ጆይን በማድረግ መጠበቅ ትችላላችሁ። ይህን ነገር ስነግራችሁ በነፃ ነው። ምርጥ ነገሮችን ወደ እናንተ እናጋራለን ብዬ አስባለሁ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።